የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን የለበትም። የቱርክ ፕሬዝዳንት ኤርዶዋን ለይፋ ጉብኝት ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶዋን አገራቸው በአፍሪካ ቀንድ አዲስ ግጭቶች እና ህመም መመልከት እንደማትፈልግ እንዲሁም ቀጠናዊ የውጭ ኃይሎች የጦር ሜዳ መሆን እንደሌለባት ተናገሩ። የቱርክ ፕሬዝዳንት አክለውም እስራኤል ለሶማሊላንድ የሰጠችው የአገርነት እውቅና ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም አይነት ጥቅም አይኖረውም ብለዋል። በጠቅላይ ሚኒስትር አብይ አህመድ ግብዣ ወደ ኢትዮጵያ እንደመጡ የተነገረላቸው የቱርክ ፕሬዝዳንት ኤርዶዋን ይህንን ያሉት ትናንት በአዲስ አበባ በሰጡት መግለጫ ላይ ነው። ኤርዶዋን እና ጠቅላይ ሚኒስትር አብይ አህመድ በጋራ መግለጫ የሰጡት ዘለግ ያለ ውይይት እንዳደረጉ ከተገለጸ በኋላ ነው። ከ11 ዓመታት በኋላ በድጋሚ ወደ አዲስ አበባ በመምጣታቸው መደሰታቸውን የገለጹት የቱርክ ፕሬዝዳንት ኤርዶዋን ሁለቱ ሀገራት እንደ ባቡርና ትራንስፖርት መሰረተ ልማት ፋብሪካዎች እንዲሁም የኃይል ማስተላለፊያ መስመሮች ባሉ ዘርፎች ላይም ትብብር እንዳላቸው አንስተዋል። ፕሬዝዳንቱ ኢትዮጵያ በእስልምና ባህል ውስጥ የማይተካ ሚና እንዳላትም ጠቅሷል። ቱርክ ከወዳጅ የኢትዮጵያ ሕዝብ ጋር ያላትን ለዘመናት የዘለቀ ግንኙነት የበለጠ ለማጎልበት ትልቅ ትኩረት እንደምትሰጥም ተናግረዋል። ፕሬዝዳንቱ የመላው ዓለም አይን ወደ አፍሪካ ቀንድ በዞረበት በዚህ ወቅት ኢትዮጵያ ለረጅም ጊዜ የቆየ መንግስት መዋቅር እና ተምሳሌት ያለው አስተዳደር ይበልጥ አስፈላጊ እየሆነ መጥቷል ብለዋል። ከአፍሪካ ቀንድ ሀገራት ጋር በእኩል አጋርነትና በጋራ መግባባት ላይ የተመሰረተ ግንኙነት እንደሚያደርጉ እንዲሁም ሀገራቸው ከቀጠናው ሕዝብ ጎን እንደምትቆም ገልጸዋል። ቱርክ በዚህ ቀጠና አዲስ ግጭት እንዲነሳ እንደማትፈልግ ኤርዶዋን በንግግራቸው አስገንዝበዋል። ቱርክ ቀድሞውንም ስቃይ በደረሰበት በዚህ ቀጠና ውስጥ አዲስ ግጭቶች እና አዲስ ህመም ፈጽሞ መመልከት አትፈልግም ብለዋል። የዚህ ቀጠና ችግሮች በራሳቸው በቀጠናው አገራት ሊፈቱ እንደሚገባ እንዲሁም የአፍሪካ ቀንድ የውጭ ኃይሎች የጦር ሜዳ መሆን እንደሌለበት እናምናለን ሲሉም የቱርክን አቋም ገልጸዋል። ወደ ኢትዮጵያ ካደረጉት ጉዞ አዎንታዊ ውጤት ይገኛል ብለው እንደሚያምኑ የገለጹት ኤርዶዋን ጉብኝታቸው ለቀጠናው ሰላም እና መረጋጋት አስተዋጽኦ ይኖረዋል የሚል ተስፋ መሰነቃቸውን ጠቅሰዋል። ቱርክ ኢትዮጵያ በምትገኝበት አፍሪካ ቀንድ ቀጠና ውስጥ በተለይም ለአገራት ሉዓላዊነትና የግዛት አንድነት ትኩረት እንደምንሰጥ ፕሬዝዳንት ኤርዶዋን አንስተዋል። በዚህ ረገድ እስራኤል ለሶማሊላንድ እውቅና መስጠቷ ለሶማሊላንድም ሆነ ለአፍሪካ ቀንድ ምንም ጥቅም እንደማይኖረው በድጋሚ መግለጽ እወዳለሁ ሲሉ እስራኤል ታህሳስ መጨረሻ የወሰደችውን እርምጃ በድጋሚ ተችተዋል። ለሶማሊላንድ እውቅና ያስገኛል የተባለው የአዲስ አበባ እና የሀርጌሳ ስምምነትን ተከትሎ ኢትዮጵያ እና ሶማሊላንድ ከተካረሩ በኋላ በቱርክ አሸማጋይነት መስማታቸውንም ከዚሁ ጋር አያይዘው አንስተዋል። ፕሬዝዳንቱ መረጋጋት መመለሱን ተከትሎ የአፍሪካ ቀንድ በኢኮኖሚያዊ እድሎች ትኩረትን የሚስብ ስፍራ እንዳይሆን የሚከለክለው ምንም አይነት እንቅፋት አይታየንም ብለዋል። ጠቅላይ ሚኒስትር አብይ በበኩላቸው ከቱርክ ፕሬዝዳንት ጋር በነበራቸው የሁለትዮሽ ግንኙነት እና ንግግር በአንዳንድ ወሳኝ ጉዳዮች ላይ መግባባት ላይ መድረሱን ገልጸዋል። አብይ ንግግር እንደተደረገባቸው ከገለጿቸው ጉዳዮች አንዱ የባህር በር ጉዳይ ነው። አብይ ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደሆነ ገልጸው የዚህ እድገት ቀጠናዊ መረጋጋት የሚችለው አገሪቱ የባህር በር ማግኘት ስትችል እንደሆነ ተናግረዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ህዝብ ያላት አገር የባህር በር ተከልክላ በዓለም ላይ ካለው ልምድና አካሄድ ውጪ ወጣቶቻችን ደባ ለረጅም ጊዜ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑን ተወያይተናል ብለዋል። ጠቅላይ ሚኒስትሩ ከ130 ሚሊዮን በላይ ህዝብ ያላት አገር የባህር በር ተከልክላ በዓለም ላይ ካለው ልምድና አካሄድ ውጪ ወጣቶቻችን ደባ ለረጅም ጊዜ የጂኦግራፊክ እስረኛ ሆና እንድትቆይ መደረጉ ትክክል አለመሆኑን ተወያይተናል ብለዋል። ኢትዮጵያ በሰላማዊ መንገድ የባህር በር እንድታገኝ እንደ ቱርክ ያሉ የኢትዮጵያ በዲፕሎማቲክ መስኩ ጫና በመፍጠር እገዛ እንዲያደርጉ መነጋገራቸውንም ገልጸዋል። አብይ አክለውም ፕሬዝዳንት ኤርዶዋን ከዚህ አንጻር የበኩላቸውን ሚና እንዲጫወቱ ጠንከር ያለ ውይይት አድርገናል ብለዋል። ኤርዶዋንን የአፍሪካ ቀንድ ቀጠናውን በደንብ የሚገነዘቡ ሲሉ የገለጹት አብይ ፕሬዝዳንቱ በዚህ ቀጠና ውስጥ ኢትዮጵያ ሁነኛ አንከር አገር መሆኑ እና ሚዛናዊ ሚናዋን መወጣት እንዳለባት የሚያምኑ እንደሆኑም ተናግረዋል። ቱርክ ከአውሮፓ አንጻርና በእስያ መካከል ባሉት ጉልህ ጂኦግራፊክ እና የኢኮኖሚ እና የአፍሪካ እድገት ውስጥ የበኩላቸው ሚና እንድትጫወት ብዙ ውይይት አድርገናል። ቱርክ ከአውሮፓ አንጻርና በእስያ መካከል ባሉት ጉልህ ጂኦግራፊክ እና የኢኮኖሚ እና የአፍሪካ እድገት ውስጥ የበኩላቸው ሚና እንድትጫወት ብዙ ውይይት አድርገናል፣ ተግባብተናል ብለዋል። በተጨማሪም ሁለቱ መሪዎች የሀገሪቱን የንግድ ግንኙነት ለማስፋት እንደተስማሙ ገልጸዋል። በኢትዮጵያና በቱርክ መካከል ያለውን ዓመታዊ የንግድ ልውውጥ መጠን ቢያንስ $1 ቢሊዮን መሙላት እንዲችል ማድረግ እንደሆነ አብይ ተናግረዋል። የጸረ ሽብር ትግልና እንዲሁም የዓለም አቀፍ የአየር ንብረት ጉባኤ በተመለከተ ጉዳዮች ላይ መነጋገራቸውንም አክለዋል።